ቪዲዮ የባህር ዳር ዩኒቨርሲቲ ሎጂክ ፋይናል ኤግዛም ፓርት 1 ሰርተንላችኋል። ሰላም እንዴት ናችሁ የቲዋና ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየሰራን እየለቀቅን እንደሆነ ይታወቃል። ከዛ ውስጥ ባህር ዳር ዩኒቨርሲቲ አንድ ትኩረት አድርገን እየሰራንባቸው ካሉ ዩኒቨርሲቲዎች አንዱ ነው። ቀጣይም በተለያዩ ኮመን ኮርሶች ጥያቄዎች እየሰራ ስለምንለቅ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን እናሳስባለን። እናመሰግናለን። አንደኛ ጥያቄ African people have been suffering from lack of democratic and good governance through their early existence. Therefore, it is time to abolish government altogether. ከተሰጡት ቢላይ ከተሰጡት ምርጫዎች ውስጥ ለዚህ ተመስማሚ የትኛው ነው ነው ስታዩት ይሄን አፍሪካን ፒፕል ሃቭ ቢ ሰፈሪንግ ላክ ኦፍ ዲሞክራቲክ ኤንድ አፍሪካን የአፍሪካ ህዝቦች በዲሞክራሲ እጦት ከምድር ላይ እስካሉበት ጊዜ ድረስ ከተፈጠሩበት ጊዜ ውስጥ በዲሞክራሲ እጦት ሲሰቃዩ ሰፈር ሲያደርጉ ቆይተዋል። ስለዚህ ለዚህ መፍትሄው ገቨርንመንት ማጥፋት ነው እያለ ነው። ይሄ ደግሞ የተሻለ መፍትሄ ኖሮ ሳለ ነገር ግን ያን የተሻለውን ፖይንት በመዝለል ሌላ ውሳኔ ሲወስን ይሄ ሚሲንግ ዘ ፖይንት ይባላል። የዘለለው ፖይንት አለ ወይም ደግሞ ሚስ ያደረገው ፖይንት አለ። ያን ቢያስተካክል ወይም ደግሞ ያን የተሻለውን ፖይንት ቢመርጥ ይሄ ትክክለኛ ፋላሲ ትክክለኛው ሪዝኒንግ ሜተድ ይሆን ነበር። ነገር ግን ያን ፖይንት ስለዘለለው ሚሲንግ ዘ ፖይንት የተባለ ፋላሲ ፈጽሟን ይባላል ማለት ነው። ስለዚህ አፍሪካን ፒፕል ሰፈር ለማድረጋቸው መንግስት መጥፋት አለበት ማለት ትክክለኛ ያልሆነ ፖይንቱን ያጣ እንትን ስለሆነ ትክክል ሚሲንግ ዘ ፖይንት ትክክለኛ ከቢ ውስጥ ሚሲንግ ዘ ፖይንት ይሆናል ማለት ነው። ሁለተኛ ጥያቄ ስካይላይት ሆቴል bedrooms are not for everyone, it is only for the dignitaries. Come to skylight to be one of those dignitaries. ይሄ ምንድን ያደረገ ነው? ስካይላይት ሆቴል ለሁሉም ሰው አይደለም የተዘጋጀው። ስካይላይት ሆቴሉ መኝታ ክፍሎች የተዘጋጁ ለሁሉም ሰው አይደለም፣ ለተመረጡ ወይም ደግሞ ለባለስልጣናት የተዘጋጁ መኝታ ቤቶች ነው ያሉት። ስለዚህ ወደ ስካይላይት ኑ እያላችሁ ነው። ይሄ ምን ያደረጋችሁ ነው? እናንተ የተለያችሁ ወይም ደግሞ ሳይኮሎጂያችሁን በመጠቀም እናንተ ከሌሎች የተለያችሁ እንደሆናችሁ በማስመሰል ቲኬት ወይ ደግሞ ፕሮሞሽኑን ለማሳካት የሚሄድበት ብዙ ጊዜ ለፕሮሞሽን የምንጠቀመው ሜተድ ነው። ይሄ ደግሞ ስኖበሪ ይባላል። ስኖበሪ ከአፒል ቱ ፒፕል አንዱ የሆነ ስኖበሪ ነው። ስለዚህ ስኖበሪ ትክክለኛ ለሁለተኛ ጥያቄ ትክክለኛ ይሆናል ማለት ነው። ካዛምዱ ሶስት ጥያቄ ኢማኑኤል ኤንድ ጆሹዋ have consumed the same number of drinks tonight and Emmanuel is still sober, so Joshua must be so too. ምንድነው ያለን ያለው? ኢማኑኤል እና ጆሹዋ የተጠቀሙት የመጠጥ መጠን ተመሳሳይ ነው አለ። ኢማኑኤል እስካሁን አልሰከረም ማለት። ስለዚህ ጆሹዋ የግዴታ አይሰክርም ይሆናል እያለ ነው። ይሄ ደግሞ የሰው እንደምታውቁት የሰው የመጠጥ መጠን የሚሰክርበት የመጠጥ መጠን የተለያየ ነው፣ ከሰው ሰው የተለያየ ነው። ስለዚህ ይሄ ያመሳሰለበት መንገድ ዊክ አናሎጂ ነው ወይም ደግሞ ቀላል የሆነ ሚዛን የሚደፋ አይደለም። ስለዚህ ለሶስተኛ ጥያቄ ዊክ አናሎጂ ተመሳሳይ ይሆናል ማለት ነው። አራተኛ ጥያቄ we must decide between a healthy environment and a healthy economy. Surely we want to live in a healthy environment, therefore we should pay no attention to a healthy economy. አንዱን የግድ መምረጥ አለባችሁ። አንዱ ካልመረጣችሁ አንዱን ማጥፋት አንዱ ለአንዱ እንትን ማለት አለበት እያለ ነው። we must decide between a healthy environment and healthy economy. Surely we want to live in a healthy environment. በእርግጠኝነት ከሄልዚ ኢንቫይሮንመንት ነው መኖር የምፈልገው። ስለዚህ we should not pay no attention to healthy economy ነው የሚል ይሄ የፎልስ ዳያኮሚ ትክክለኛ ምሳሌ ነው ማለት ነው። ይሄ ፎልስ ዳያኮሚ ወይም ደግሞ ፎልስ ዲሌማ ምንድነው የሚሰራው? ለምሳሌ የኛ ፓርቲ ምረጡ ይላችኋል። አይ አልመረጥም ካላችሁ ስለዚህ የኛ ፓርቲ ጠላት ነው ወይም ደግሞ የዛኛው ፓርቲ ደጋፊ ነው የሚለው። ይሄን ካላደረገ ይሄ መጥፋት አለበት ወይም ይሄ ካልሆነ ይሄ ምን ማለት አይደለም መወገድ አለበት ብሎ የሚያስብ የፋላሲ አይነት ነው ማለት ነው። ስለዚህ አራተኛ ጥያቄ ትክክለኛ እንትን ፎልስ ዲያኮሚ ነው ማለት ነው። አምስተኛ ጥያቄ ጳውሎስ ኞኞ cannot be possibly have written those books attributed to him because he is only learned until 4th grade in school and who never left territory of Ethiopia. ጥያቄ እንትን ያለ ጳውሎስ ኞኞ ይሄ እነዛ መጽሐፎች የጻፋቸው መጽሐፎች
ሊጽፍ አይችልም ወይም ደግሞ እሱ ሊያደርጋቸው አይችልም። ምክንያቱም እሱ የተማረው እስከ 4ኛ ክፍል ነው እና ከኢትዮጵያ ወጡ አያውቅም እያለ ነው። ጀስት እሱ ሰውየውን ምን እያደረገው ነው? አጌንስት ዘ ፐርሰን ወይም ደግሞ ሰውየው ላይ እየተነሳበት ነው። ሰውየውን ያነሳውን ሀሳብ ከመሞገት ይልቅ ሰውየው ላይ መነሳት አርጉመንት አጌንስት ዘ ፐርሰን ይባላል ማለት ወይም አድ ሆሚኒየም ፋላሲ ነው። ሰውየውን ያቀረበውን ሀሳብ ሳይሆን ሰውየውን ራሱን ባክግራውንዱን በመመልከት የምናደርገው ገለጻ አድ ሆሚኒየም ወይም ደግሞ አርጉመንት አጌንስት ዘ ፐርሰን ይባላል ማለት ነው። 5ኛ ጥያቄ መልቲፕል ቾይስ contrary to the tales some scuba divers the toozy gaping grin on the mouth of an approaching shark it is not necessarily anticipatory. It is generally accepted that by constantly swimming with its mouth open, the shark is simply avoiding suffocation. This is assured a continuous flow of oxygen, land water into their mouth over their gills and out through the gills slits. The following the conclusion of argument. ከተሰጡ ከንትኑ አርጉመንቱ የትኛው generally accepted that constantly swimming with its mouth open, the shark is simply avoiding suffocation. B. Contrary to the tales of the scuba divers, the toozy gaping grin on the mouth of an approaching shark is not necessarily anticipatory. C. A continuous flow of oxygen, land water into their mouth over their gills and out through the gill slits. D. It is non argument. ከምርጫ አንደኛው ጥያቄ ትክክለኛ መልስ የሚሆነው ቢ ነው። ምክንያቱም እንትኑ ስናነበው contrary to the tales of some scuba divers, the toozy gaping grin the mouth of an approach shark is not necessarily anticipatory. ብዙ ጊዜ ሲጠጋቸው ወይም ደግሞ አፕሮቺንግ ሲያደርጋቸው ይሄ እንትን ሻርክ ማለት ነው አፉን ከፍቶ የሚጠጋቸው እና ይሄ የአንድ የእንትን ምልክት አይደለም። ብዙ ጊዜ የእሱ ለአታክ ለማድረግ ፈልጎ ሳይሆን ጀስት ለምንድነው የሚለው it is generally accepted that by constantly swimming with its mouth open, the shark is simply avoiding suffocation. አፉን ከፍቶ እንትን በሚልበት ጊዜ ሰፍኬሽን ማለት በአየር እጥረት እንዳይሞት ማለት ነው። አፉን ከፍቶ ነው የሚዋኘው። this is assured continuous flow of oxygen, land water to their mouths. ይሄ ደግሞ ምንድነው የሚያረጋግጥልን አፉን ሲከፍት continuous oxygen flow እንትን ይለና ማለት ነው over their gills and out their gills slits. በእነሱ በጊልታቸውና በጊልት ሌሎችን ስታዋቸው ማለት ነው። ይሄን ለማጠናከር ነው። የቱን contrary to the tales of some scuba divers, the toozy gaping grin on the mouth of an approaching shark is not necessarily anticipatory. ይሄ ኮንክሉዥን ነው። በቃ ይሄ አፉን ከፍቶ የሚሄደው ነገር አታኪንግ አይደለም። ብዙ ጊዜ necessarily አታኪንግ አይደለም እያለ ነው። ስለዚህ ይሄ ምንድነው ኮንክሉዥን ነው። ሌሎች ደግሞ ምንድነው እያሉ ነው? is generally accepted by constantly swimming with ይሄ ምንድነው የሚል አየር እንዳያጥረው ነው አፉን የሚከፍት እያለ ነው። ይሄ ምን ቢን ያጠናክርልናል ማለት ነው። ስለዚህ አይሆንም። ሲም እንደ ኤ የቢን ሐሳብ የሚያጠናክር ወይም እንደ ፕሪሚስ ነው የምንለው። ሲ ምንድነው ቢ እንትን ነው ማለት ነው። ለአርጉመንቱ ኮንክሉዥን ይሆናል ማለት ነው። ሁለተኛ ጥያቄ which of the following is an argument? You cannot step twice into the same rivers for fresh water are ever following is in Apollo. B. The ground is wet follows that it must be raining. C. Since I think therefore I am. D. Look, he is wearing a chain with a cross around his neck. He must be a Christian. ሁሉንም ስታያቸው የሆነ ነገር ለማረጋገጥ ጥረት እያደረጉ ነው። ለምሳሌ ኤ ላይ you cannot step twice into the same river የሚለው ኮንክሉዥኑ ነው ማለት ነው። ቢ ላይ the ground is wet it follows it must be have been raining ከዚህ ላይ ኮንክሉዥን ይሆናል ማለት ነው። therefore I am ደግሞ ለሲ therefore I am የሚለው ደግሞ ለሲ ኮንክሉዥን ይሆናል። since I think የሚለው ደግሞ እንደ ፕሪሚስ እንጠቀመዋለን ማለት ነው። he must be Christian ማለት የሚለው ኮንክሉዥን ነው። ኮንክሉዥን አለው። ስለዚህ አርጉመንታቲቭ እንደሚታወቀው ፕሪሚስ እና ኮንክሉዥን አለው ወይም ደግሞ አንድ ነገር ለማረጋገጥ የሚሰራ እንትን አርጉመንታቲቭ ይባላል። ስለዚህ እነዚህ ሁሉም አርጉመንታቲቭ ናቸው።
ስለዚህ ኢነን ትክክለኛ መልስ ይሆናል ማለት ነው። ዛሬው እንዳይበዛብን በዚህ እንጨርሳለን። በቀጣይ በፓርት 2 የምንመጣ ይሆናል። እስከዛ ሰብስክራይብ በማድረግ እንድትጠብቁን እናሳስባለን። ቪዲዮ ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ እንድታሳውቁን እንገልጻለን። ስለምትከታተሉን ከልብ እናመሰግናለን።